He's only scored once in the Premier League this season. It's another gigantic moment for Arsenal as the pressure cooker just builds and builds here. Great header in! Kai Havertz! It's an Arsenal corner again! Kai Havertz delivers for Arsenal! በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት መርሃ ግብር መሪው አርሰናል በርንሌይን 1-0 አሸነፈ። የመድፈኞቹን ብቸኛ የማሸነፊያ ጎል ካይ ሃቨርትዝ 37ኛው ደቂቃ ላይ አስቆጥሯል። የሃቨርትዝ የጭንቅላት ግብ አርሰናል በውድድር ዘመኑ በፕሪሚየር ሊጉ ያስቆጠረው 18ኛ የማዕዘን ምት ጎል ሆኖ ተመዝግቧል። ውጤቱን ተከትሎ አርሰናል ነጥቡን 82 በማድረስ ከተከታዩ ማንቸስተር ሲቲ ጋር ያለውን ልዩነት ወደ 5 ነጥብ ከፍ አድርጓል። ማንቸስተር ሲቲ ዛሬ ምሽት ከሜዳ ውጪ ቦርንመዝን ማሸነፍ ካልቻለ አርሰናል አንድ ጨዋታ እየቀረው ከ22 ዓመታት ወዲህ ለመጀመሪያ ጊዜ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን የሚያረጋግጥ ይሆናል። በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት መርሃ ግብር በዋንጫ ፉክክሩና በአውሮፓ መድረክ ተሳትፎ ላይ ትልቅ ተጽዕኖ ያለው ጨዋታ ምሽት 3 ሰዓት ከሩብ ጀምሮ በቦርንመዝ እና ማንቸስተር ሲቲ መካከል ይካሄዳል። በጨዋታው ማንቸስተር ሲቲ አቻ ከወጣ ወይም ከተሸነፈ የአርሰናል ሻምፒዮንነት ይረጋገጣል። ቼልሲ ከቶተንሃም ስታንፎርድ ብሪጅ ላይ ምሽት 4 ሰዓት ከሩብ በሚያደርጉት ጨዋታ ደግሞ የአሰልጣኝ ሮቤርቶ ዲዘርቢ ቡድን ቶተንሃም አቻ ከተለያየ ከዌስትሃም በ3 ነጥብና በ13 የግብ ልዩነት ከፍ በማለት በፕሪሚየር ሊጉ መቆየቱን ለማረጋገጥ በእጅጉ ይቃረባል። አሰልጣኝ ፔፕ ጓርዲዮላ በውድድር ዘመኑ መጨረሻ ከማንቸስተር ሲቲ ጋር እንደሚለያዩ ተገለጸ። የቀድሞው የቼልሲ አሰልጣኝ ኤንዞ ማሬስካ የፔፕ ተተኪ በመሆን ማንቸስተር ሲቲን እንደሚረከቡም ዘ አትሌቲክ ዘግቧል። ከክለቡ የተሰጠ ይፋዊ መግለጫ ባይኖርም የ55 ዓመቱ አሰልጣኝ በማንቸስተር ሲቲ እስከ 2027 የሚያቆይ ቀሪ የ1 ዓመት ውል ቢኖረውም ከውሃ ሰማይ ለባሾቹ ጋር እንደሚለያይ ታውቋል። በእንግሊዝ ፕሪሚየር ሊግ 38ኛ ሳምንት ማንቸስተር ሲቲ ኢቲሃድ ላይ አስቶን ቪላን የሚያስተናግድበት ጨዋታ የአሰልጣኝ ፔፕ ጓርዲዮላ መጨረሻ ይሆናል። ከ10 ዓመታት በፊት ማንቸስተር ሲቲን የተረከበው ስፔናዊው አሰልጣኝ በዘንድሮ የውድድር ዘመን የሊግ ካፕ እና ኤፍኤ ካፕ ዋንጫዎችን አሸንፏል። አሰልጣኝ ፔፕ ጓርዲዮላ በማንቸስተር ሲቲ 6 የፕሪሚየር ሊግ፣ 1 የቻምፒየንስ ሊግ፣ 3 የኤፍኤ ካፕ እና 5 የሊግ ካፕ ክብሮችን ጨምሮ በአጠቃላይ 20 ዋንጫዎችን አሸንፏል። ከ4 ወራት በፊት ከቼልሲ ኃላፊነት የተሰናበተው የ46 ዓመቱ ኤንዞ ማሬስካ በማንቸስተር ሲቲ ከ21 ዓመት በታች ቡድን አሰልጣኝና በ2022 የፔፕ ጓርዲዮላ ረዳት በመሆን ሰርቷል። አሰልጣኝ ሃንዚ ፍሊክ በባርሰሎና እስከ 2028 የሚያቆይ አዲስ ውል መፈረሙ ይፋ ሆነ። የ61 ዓመቱ ፍሊክ በባርሰሎና የነበረው ውል በ2027 የሚጠናቀቅ በመሆኑ በአንድ ተጨማሪ ዓመት በማራዘም እስከ 2028 ለመቆየት ፈርሟል። ጀርመናዊው አሰልጣኝ በ2024 ባርሰሎናን ከዣቢ ሄርናንዴዝ ከተረከበ ወዲህ 2 ተከታታይ የላሊጋ ክብሮችን ጨምሮ በአጠቃላይ 5 ዋንጫዎችን አሸንፏል። የባርሰሎና አማካይ ፈርሚን ሎፔዝ ከ2026 ዓለም ዋንጫ ውጭ ሊሆን እንደሚችል ተገለጸ። የ23 ዓመቱ ስፔናዊ ባርሰሎና እሁድ ምሽት ሪያል ቤቲስን ባሸነፈበት ጨዋታ ላይ ባጋጠመው የእግር ጣት ስብራት ምክንያት ቀዶ ሕክምና ያስፈልገዋል ተብሏል። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ደላ ፉዌንቴ የዓለም ዋንጫ ስብስባቸውን በሚቀጥለው ሳምንት ሰኞ ይፋ ሲያደርጉ የፌርሚን ሎፔዝ ጉዳይ ይጠበቃል። በዘንድሮ የውድድር ዘመን ለባርሰሎና በሁሉም ውድድሮች 48 ጨዋታዎችን ያከናወነው ፈርሚን ሎፔዝ 13 ጎሎችን ሲያስቆጥር 17 ግብ የሆኑ ኳሶችን አመቻችቶ አቀብሏል። በ2024 ለስፔን ዋናው ቡድን መሰለፍ የጀመረው ፈርሚን በ7 ጨዋታዎች ለብሔራዊ ቡድኑ ተሰልፎ ተጫውቷል። በተያያዘ ዜና ሌላኛው የባርሰሎና ኮከብ ላሚን ያማል የዓለም ዋንጫ የመጀመሪያ 2 ጨዋታዎች ሊያመልጡት እንደሚችሉ ዘ አትሌቲክ ዘግቧል። የ18 ዓመቱ ያማል ከጡንቻ ጉዳት የማገገም ሂደቱን በማከናወን ላይ ሲሆን በዓለም ዋንጫው ስፔን ከኬፕ ቨርድ እና ሳውዲ አረቢያ በምታደርጋቸው የምድብ የመጀመሪያ 2 ጨዋታዎች ላይሰልፍ እንደሚችል ተገልጿል። ስፔን የምድብ የመጨረሻ ጨዋታዋን ከዩራጋይ ታከናውናለች። በ16 ዓመቱ ለስፔን ብሔራዊ ቡድን መሰለፍ የጀመረው ላሚን ያማል በ25 ጨዋታዎች 6 ጎሎችን ለብሔራዊ ቡድኑ አስቆጥሯል። ዳኒ ካርቫሃል በውድድር ዓመቱ መጨረሻ ከሪያል ማድሪድ ጋር እንደሚለያይ ይፋ አደረገ። ስፔናዊው የቀይ መስመር ተመላላሽ በሪያል ማድሪድ ዋና ቡድን ለ13 ዓመታት በአካዳሚ ደግሞ 10 ዓመታትን በአጠቃላይ በሎስ ብላንኮስ ቤት ለ23 ዓመታት ቆይታ አድርጎ ከሳምንት በኋላ ክለቡን ይለቃል። የ34 ዓመቱ ዳኒ ካርቫሃል በሪያል ማድሪድ ቆይታው 4 የላሊጋና 6 የቻምፒየንስ ሊግ ክብሮችን ጨምሮ በአጠቃላይ 27 ዋንጫዎችን አሸንፏል። ከሉካ ሞድሪች 28 ዋንጫዎች በመቀጠል በሪያል
በሪያል ማድሪድ እጅግ ስኬታማው ተጫዋች የሆነው ዳኒ ካርቫሃል በመጪው እሁድ ሳንቲያጎ በርናባው ላይ ሪያል ማድሪድ ከአትሌቲክ ቢልባኦ ጋር በሚያደርገው የሊግ የመጨረሻ ጨዋታ ሽኝት ይደረግለታል። ካርቫሃል በሪያል ማድሪድ ዋናው ቡድን 13 ዓመት ቆይታው 450 ጨዋታዎችን አከናውኖ 14 ጎሎችን አስቆጥሮ 65 ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ማንቸስተር ሲቲ የ2025-26 የውድድር ዘመን የክለቡ ምርጥ ተጫዋች ሽልማት የመጨረሻ 3 እጩዎችን ዝርዝር ይፋ አደረገ። በዚህ መሰረት ጀረሚ ዶኩ፣ አብዱቆዲር ኩሳኖቭ እና ኒኮ ኦራይሌ ለሽልማቱ በእጩነት የቀረቡ ተጫዋቾች ሆነዋል። ወደ ዓለም ዋንጫ ዜናዎች ስናልፍ ኔይማር ጁኒየር ለ2026 ዓለም ዋንጫ ጥሪ ቀረበለት። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቼሎቲ ለዓለም ዋንጫ የ26 ተጫዋቾቻቸውን የመጨረሻ ስብስብ ሲያሳውቁ የ34 ዓመቱን የሳንቶስ ኮከብ ኔይማር ጁኒየርን በስብስባቸው አካተውታል። በ79 ጎሎች የብራዚል የምንጊዜም ከፍተኛ ጎል አስቆጣሪው ኔይማር ከጥቅምት 2023 ወዲህ ለመጀመሪያ ጊዜ ለብሔራዊ ቡድን ጥሪ የቀረበለት ሲሆን አራተኛ የዓለም ዋንጫ ተሳትፎውን ያደርጋል። ለቦርንመዝ የሚጫወተው የ19 ዓመቱ ራያን የብሬንትፎርዱ ኢጎር ቲያጎ እና ኤንድሪክ ለብራዚል ብሔራዊ ቡድን ጥሪ ሲቀርብላቸው የቼልሲው አጥቂ ዣኦ ፔድሮና የቶተንሃሙ ሪቻርልሰን ከስብስብ ውጭ ሆነዋል። ኤደር ሚሊታኦ፣ ሮድሪጎ ጎዬሽ እና ኤስቴቫኦ በጉዳት ምክንያት ከስብስቡ ውጭ የሆኑ ተጫዋቾች ሆነዋል። ብራዚል በዓለም ዋንጫው ምድብ 3 ላይ ከሞሮኮ፣ ሃይቲ እና ስኮትላንድ ጋር ተመድባለች። የዲሞክራቲክ ሪፐብሊክ ኮንጎ ብሔራዊ ቡድን አሰልጣኝ ሴባስቲያን ዴሳብሬ የ26 ተጫዋቾቻቸውን የዓለም ዋንጫ ስብስብ አሳወቁ። ከ1974 ወዲህ የመጀመሪያ ዓለም ዋንጫ ተሳትፏን የምታደርገው ዲአር ኮንጎ ከሀገር ውስጥ ሊግ አንድም ተጫዋች አላካተተችም። ለግብፁ ፒራሚድ የሚጫወተው ፊስቶን ማየሌ አፍሪካ ውስጥ ከሚጫወቱት መካከል ለዲአር ኮንጎ ብሔራዊ ቡድን ጥሪ የደረሰው ብቸኛው ተጫዋች ሆኗል። በዓለም ዋንጫው ዲሞክራቲክ ሪፐብሊክ ኮንጎ ምድብ 11 ላይ ከፖርቱጋል፣ ኮሎምቢያ እና ኡዝቤኪስታን ጋር ተደልድላለች። በተያያዘ ዜና በ2025 የሞሮኮ አፍሪካ ዋንጫ ባሳየው ለየት ያለ ድጋፍ ትኩረት የሳበው ሚሼል ንኩካ ምቦላዲንጋ ወይም ሉሙምባ በዲአር ኮንጎ ብሔራዊ ቡድን የዓለም ዋንጫ ይፋዊ ልዑክ ስብስብ ውስጥ ተካቷል። የዲአር ኮንጎ ብሔራዊ ቡድን ተጫዋቾች ለሀገሪቱ ፕሬዝዳንት ፌሊክስ ሺስኬዲ ባቀረቡት ይፋዊ ጥያቄ መሰረት የቡድኑ ልዑክ አባል ሆኗል። ዝነኛው ደጋፊ ሉሙምባ የጉዞ የምግብና የሆቴል እንዲሁም የጨዋታ ትኬት ሙሉ ወጪው እንደሚሸፈንለት ታውቋል።